አቡ ያን ጠላ አብሮ የሚጠጣው ልጅ እኮ ሞተ። ያን አብሮ ጠላ የሚጠጣው ልጅ ማን ነው? ያ 4 ጣሳ 5 ጣሳ የሚጠጣው ልጅ አታውቁም? ያንተ ጓደኛ ሰንደቁ ወይኔ ሰንደቁ አብረን ነበር እኮ የምንጠጣው ጠላ። አንተ ጣሰው ባለበት አንተ አባወራ። ኧረ ሰንደቁ ኧረ ና እንጠጣ ወይኔ ሰንደቁ ወይኔ ስጠጣው እኮ ላጥላጥ ነበር። ስጠጣው እኮ ሽው ነው። አንተ ጠላው አባወራ። ኧረ ሰንደቁዬ ሞተ ነው ያልከኝ? ሞተ አረፈ እኮ። በምን ሞተ? ይኸው በጠላ ነው አሉ። እንግዲህ አንተም እየጠጣው ነው እንዳትሞት እንጂ። አቤት 10 ጣሳ በደቂቃ ሲጠጣ። አይ ጀግና ሽው ነበር እኮ የሚያደርገው። ሰንደቁ በዚህ ሰዓት ሰበር የተባለ መረጃ ሰምቷል። ቲክቶከሮቹ በቁጥጥር ስር ውለዋል። የኢትዮጵያ ፌዴራል ፖሊስ በቅርቡ በተካሄደው በጂ ፓወር ቲክቶክ ክሬቲቭ አዋርድ ላይ ከኢትዮጵያ ባህልና ስነ ምግባር ያፈነገጠ አለባበስ የለበሱ ቲክቶከሮችና ዝግጅቱን በስፖንሰርነት የደገፉና ፕሮግራሙን ያቀነባበሩ ግለሰቦችን በቁጥጥር ስር ማዋሉን አስታውቋል። እነዚህም ወንጌላዊት ገብረ እንድሪያስ በርሄ ወይንም ኢቫን፣ በረከት ጸጋዬ ጅፋር፣ መቅደስ ደረጀ መንግስቱ፣ ግሩም ገዛኸኝ ቀጭኔ እንዲሁም ዮሐንስ መኮንን ኃይለማርያም ወይንም ጃኒ ይገኙበታል። የፌዴራል ፖሊስ ባወጣው መግለጫ ከህብረተሰቡ ባህልና እሴት ያፈነገጡ አለባበሶችና መጤ ባህሎች ተስፋፍተው በትውልዱ ላይ አሉታዊ ተጽዕኖ እንዳይፈጥሩ የህግ ተጠያቂነትን ለማረጋገጥ ምርመራውን አጠናክሮ እንደሚቀጥል አስታውቋል። ማቴሪያል ለቤታችን ነው። ኧረ ምንም ችግር የለም። ምን አንተ ተጨማሪ የምትፈልገው ነገር አለ? ኤክስትራ ሄሎ፣ ከቤት ወጥቻለሁ። ኦኬ፣ እሺ፣ የደረሰ ታወቀ። ከቤት መኪና ይዝ ነው እንትን ሻወር ወሰድ ይበናል። በቃ እሺ፣ ችግር የለም። አረፍ እና ታስበው ፏ ብዬ ነው የምጠብቅህ። እሺ አባቴ። እሺ በቃ እቃም ግዛ፣ ማቴሪያል ለቤታችን ነው። ኧረ ምንም ችግር የለም። ምን አንተ ተጨማሪ የምትፈልገው ነገር አለ? ኤክስትራ አይ ቆይ አንተ እንዲያው መጀመሪያ በቃ እሺ፣ ችግር የለም። እራት ደግሞ ጓደኛ አለችኝ፣ እሷ ጋር እንሄዳለን ማታ አብረን። ደስ ይለኛል። ይቻላል። እሺ ቢጃማ ይዤ ልምጣ እንዴ? ደስ ያለን ይዘና አንተ የፈለግከውን ይዘና። እንዴ ስሚ፣ ይሄን ዲዲ ቢያገኘው ነው አለ አንተ ጋር በእኔ ሳይዝ አይሆን፣ የኔ ሳይዝ ነው አይሆንህማ። አንተ ትንሽ ሳይዝ ከኔ ተለቅ የሌለ ሰው ሊጠብ ይችላል። ከቻልክ ይዘና ራስህ። እሺ እዬ ሶፊሻ ወይሻ የደረሰ ኧረ በመድኃኒዓለም this is fucking አሊቲ እየደረስኩ ነው። ገና ከአዲስ አበባ አልወጣህም? እንዳያውቅ ነገሩ። አይ ስለምታደር ችግር የለውም ትደርሳለህ። ፏ ብለሃልና። ኧረ ምንም እንዳያሳስብህ። እኔ እኮ መጀመሪያም ነግሬሃለሁ፣ መተህ ብታየው ነው የሚሻለው። ሰርፕራይዝ እንድትሆን ብዬ ስላሰብኩ ነው። ስልቀቱን አይደል ይፈልጋል። ለዛ ነው። እና በቃ ግቢው ግን ይመቻል። በእናትህ ሰው ይበዛል። እውነት ለመናገር ለአንድ ተከራይ ብቻ ነው ያለው። ከላይ እሱም ወንድ ነው፣ ከላይ ነው ብቻውን ነው የሚኖረው። ከዛ ባለፈ ከታች ነው ግራውንድ ላይ ያለው አፓርታማ ነው። ከታች ነው ያለው። አፓርትመንት ላይ ነው የምትኖረው? አዎ ከታች ነው ያለው። አንዱ ተከራይ ሻወር ምናምን አለው እንዴ? ኧረ ተው፣ አፓርትመንት እያልኩ ሻወር አለው ትለኛለህ? የለውም። ኧረ በደንብ ነው ያለው። የሞቀ ወይስ ቀዝቃዛ? ማሞቂያም አለው ማቀዝቀዣም አለው። አይጠራም። አልጋው ሲበቃ በቂ ነው። እሺ በቃ ሁኔታውን አይተን እንጠራለን። ግን የሚያስፈልግ አይመስለኝም። ምን የሚያስፈልጋል? ሰው ካስፈለገ ያው እሱ እንዳንተ ምርጫ ነው። ለልጁ ነገር ነው ታዲያ ነግሬዋለሁ እኮ ለእሱ እንዳይደክም። ኧረ ምንም ችግር የለም። አንቺ ሰማሽ እንዳል አንቺ ምን የለሽም? የት ነሽ ያለሽው? እንዴ እየሰሙት እያየሁ ነው። የድሮ ቪዲዮዎቹን እየላኩልኝ
እንዳይደክምህ ሌላ ሰው so disgusting በጣም ነው የሚያስቀብ እንትን የሚለው የሚቀፈው በቃ ይሄ እንትን ላክልኝ ኢንተርኔት ፓኬጅ ያወራው ልምጣ እያየው ልምጣ ይቻላል ላክልኝ እናት ተሙት እንደ ቢች ነው እንትን አክት የሚያደርገው እንደ በቃ እንደ ቸከስ ነው አክት የሚያደርገው በቃ ተንከባከበኝ ታይፕ ሽት አረ መደሃኒያለ አረ እያየው ልምጣ is crazy bro አረ መደሃኒያለ ኢንተርኔት ፓኬጅ ነሽ እሺ ወይ ሶፊ ኮሜርሻል ባንክ ጋር ነኝ የቱ ጋር ነህ እኔ ደግሞ አደባባዩ ጋር ነው ያለሁት ኮሜርሻል ባንክ ማለት ንግድ ባንክ ማለት ነው ኦኬ ተሻዛው አደባባዩ ጋር ማለት ነው የቱ ጋር ነህ አንተ እሺ እኔም እየመጣሁ ነው ፊት ለፊት ያው አደባባዩ ጋር ቆሜያለሁ በቀይ መስቀል ያወሮክ ልምጣ ዝም ብዬ እሺ ይሄ መጨረሻ ላይ ይሄ ደበደቡት ቀን ሲገናኙ ነው ደበደቡ ሲል የተገናኙት ነው የተደዋወሉት አላ ሲያገኙ የዛ ቀን ነው እኮ ሞር ኤቪደንስ እኮ ነው ደቅ እየመጣ ነው እያወራው እንዲየመጣ እንዲያወራው እየመጣ ማን ልጋኮን አይ እታለ ልብስ እኔ ሮዝ ፒንክ ነው የለበስኩት አንተ ምንድን ነው የለበስኩት ምንድን ነው ፒንክ የሚያስለብስህ ቲሸርት ነው እዛው ቪዲዮ ላይ ያየው ፒንክ ቲሸርት ፒንክ አድርገህ ነው የምትዞረው አዎ ፒንክ አድርጌ ነው የምዞረው የት አለ የቱ ጋር ነው ያለው አንተ ራስ ንግድ ባንክ ጋር ኧረ አወራሩ ድምጹን እየሰማሹ ነው ግን ምንድን ነው የለበስክ አይሎም ነበር ያው ድምጹን እየሰማሹ ነው ግን አይደለ ላይ እንደሚቀልጽ ታዲያ እኔ ቆሜያለሁ የት አለ ንግድ ባንኩ ጋር ኧረ የለም ኤቲኤም የሚያወጡ ይታየዋል ካዱ ካዳማ ደህና ነህ ደህና ነኝ ያለው አዲስ አበባ ነው ሶፊና አዲስ አበባ ነው ሶፊሻ ወይሻ ሰለልኝ ብራስ ለነሳ ነበረ መታ አሉኝ ተመመለስ ቢቀርብ ይሻላል ብታድር ይሻላል እያሉ ነው ማደር ያለ አራለ ለዛ እኮ ነው ቅድም አድራለህ ወይስ ትመለሳለህ ያልኩህ በቃሽ መጣሁኝ እመጣለሁ በቃ እንዳልኩት ስልክ ይሰራል አይደል ያው እየሰራች ነው እሺ ሲታይፕ ቻርጀር አለ ወይስ ይዤ ልምጣ አለ የፈለከው አይፎን ታይፕ ሲታይፕ በቃ መጣሽ እሺ ሄሎ ከቤት ወጥቻለሁ ኦኬ እሺ የደረስክ ታወቀ ከቤት መኪና ይይዝ ነው እንትን ሻወር ወሰድ ይበናል በቃ እሺ ችግር የለም አረፍና ታጥቶ ፏብዬ ነው ጠብቀህ እሺ አባቴ እሺ በቃ እቃም ግዛ ማቴሪያል ለሊታችን ነው አረ ምንም ችግር የለም ምን አንተ ተጨማሪ የምትፈልገው ነገር አለ ኤክስትራ አይ ቆይ አንተ እንደው መጀመሪያ በቃ እሺ ችግር የለም ቢጃማ ይዤ ልምጣ እንዴ ደስ ያለን ይዘና አንተ የፈለከውን ይዘና ነው አለ አንተ ጋር በእኔ ሳይዝ አይሆን የኔ ሳይዝ ነው አይሆንህማ አንተ ትንሽ ሳይዝ ከኔ ተለቅ የሌለ ሰው ሊጠብ ይችላል ከቻልክ ይዘና ራስህ እሺ እሺ ሶፊሻ ወይሻ የደረስክ አሊቲ እየደረስኩ ነው ገና ከአዲስ አበባ ልወጣ እንዳይወቅ ነገሩ አይ ስለምታደር ችግር የለውም ትደርሳለህ ፏብላልና አረ ምንም እንዳያሳስብህ እኔ እኮ መጀመሪያም ነገር ያለው መተህ ብታየው ነው የሚሻለው ሰርፕራይዝ እንድትሆን ብዬ ስላሰብኩ ነው ስልቀቱን አርሊ ለዛ ነው እና በቃ ግን ይመቻል በእናትህ ሰው ይበዛል እውነት ለመናገር ለአንድ ተከራይ ብቻ ነው ያለው ከለሱም ወንድ ነው ከላይ ነው ብቻውን ነው የሚኖረው ከዛ ባለፈ ከታች ነው ግራውንድ ላይ ያለው አፓርታማ ነው ከታች ነው ያለው አፓርትመንት ላይ ነው የምትኖረው አዎ ከታች ነው ያለው አንዱ ተከራይ ሻወር ምናምን አለው እንዴ ኧረ ተው አፓርትመንት እያልኩ ሻወር አለ ትለኛለህ የለውም ኧረ በደንብ ነው ያለው የሞቀ ወይስ ቀዝቃዛ ማሞቂያም አለው ማቀዝቀዣም አለው አይጠራም አልጋው ሲበቃል በቂ ነው እሺ በቃ ሁኔታውን አይተን እንጠራለን ግን የሚያስፈልግ አይመስለኝም ምን የሚያስፈልጋል ሰው ካስፈለገ
ያው እሱ እንዳንተ ምርጫ ነው። ለልጁ ነገር ነው ታዲያ ነግሬዋለሁ እኮ ለሱ እንዳይደክም። ኧረ ምንም ችግር የለም። እሺ አባ እንትን ላክልኝ ኢንተርኔት ፓኬጅ እያወራሁ ልምጣ እያየሁ ልምጣ። ይቻላል። ላክልኝ ኢንተርኔት ፓኬጅ አሁን። እሺ እሺ ወይ ሶፊ ኮሜርሻል ባንክ ጋር ነኝ። የቱ ጋር ነህ? እኔ ደግሞ አደባባዩ ጋር ነው ያለሁት። ኮሜርሻል ባንክ ማለት ንግድ ባንክ ማለት ነው? ኦኬ ተሻዘው አደባባዩ ጋር ማለት ነው። የቱ ጋር ነህ አንተ? እሺ እኔም እየመጣሁ ነው። ፊት ለፊት ያው አደባባዩ ጋር ቆሜያለሁ። በቀይ መስቀል እያወራሁ ልምጣ ዝም ብዬ? እሺ የት አለ? ቆይ ኮሜርሻል ጋር ቆይ የት አለ? ልብስ እኔ ሮዝ ፒንክ ነው የለበስኩት። አንተ ምንድን ነው የለበስኩት? ምንድን ነው ፒንክ የሚያስለብስህ? ቲሸርት ነው እዛው ቪዲዮ ላይ ያየው ፒንክ። እኔ ወንድ ነኝ ሞጣዬ። የተመሳሳይ ጾታ አፍቃሪ ወንድ ነኝ ምን ይጠበስ ይላል። እውነት ነው ሞጣዬ። ድምፁ ነን እንጂ እኛም እኮ ጭቁን ነን ሞጣዬ። እና ፋኖ ነፃነት ይሰጠናል ወይ ጥያቄ አለኝ። ፋኖ ቤተ መንግስት ሲገባ 4 ኪሎ ሲገባ ለኛ ለጭቁኖቹ ለተጨቆነን የኢትዮጵያ ቡሽቲዎች እንዴት ነው ነፃነት ይሰጠናል ወይ ሞጣዬ? እኛም እንደግፈው ወይ ፋኖ? ቆይ እሺ ፋኖ ደግሞ የወንድ ልጅ ቂጥ መጠባቂ ነው መብት ነው። ኢዝናራ ባውት ስለ ቂጥ ብቻ እኮ ሞጣዬ። እንዴ የሰው ልጅ መብት ነው። ሂውማን ራይት ነው ሞጣዬ። ምንድን ነው ሂውማን ራይት? አሜሪካ እየኖርክ የተፈጥሯችን ነው። እንዳንዋለድ ነው እንደምደግፈው ነው። መዋለድ የሚፈልግ ይዋለድ። እኛ ደግሞ እኮ በፈቃደኝነት በቃ እኔ ወንድ ነኝ ወንድ ወዳለሁ ሞጣዬ። ወንድ ወዳለሁ እኔ ወንድ ነኝ ወንድ ወዳለሁ። ኦፍ ኮርስ መጠርጠሩስ እና እንዴት ነው ፋኖ ነፃነት ይሰጠናል አይሰጠንም? ሞጣዬ ማለት ጭቁኖች ነን። እንዳኛቸው እኮ ነፃነት ሰጣለች። እኛ ጭቁኖች ነን። ዘምዬማ እንደዛ ብሎ ነበር። አንተ ከሸፍክባቸው ማህበር እንታገላለን ብላለች አይደል ብሪጅስቶን? አንተ ከሸፍክባቸው ሞጣዬ ሲደግፈው ሲመጡ አንተ መታገል። ስሚ ብሪጅስቶን እንዴ ይሄ ግን ድምፁን በምን አሰርቶት ነው አንቺ? እኔ ሆርሞን መውሰድ ጀምሬያለሁ ሞጣዬ። ለዛ ነው እየቀየረኝ ነው። ቆለጥን አስወጥተሃል አንተ? አይ ቆለጤ እንዳለ ከኋላ ነው የምደረገው። ከኋላ? አዎ። ስንት ሜትር እንትን ነው? እኔ እስከ 14 ኢንች እቀበላለሁ ሞጣዬ። አንተ ጥሩ ሳይነ ስናይፐር ነህ። አዎ እንዴ በደንብ አሰጣጤስ ብትል ሞጣዬ አሰጣጥ ትጠላለህ። ምን ሴት ልጅ እንደኔ አታፈነድድም። የምር ጎበዝ ነኝ። እውነት ሞጣዬ እውነት። እግዚኦ ምን እግዚኦ ኢትዮጵያ ተስፋፍቷል ማለት ነው። እንዳለ ሳር ቅጠል ነን። ከሊስትሮ እስከ ቤተ መንግስት ነን ሞጣዬ። ቤተ መንግስትም አላችሁ? ቤተ ክርስቲያን አለን፣ መስጊድ አለን፣ ሁሉ ጋር አለን ሞጣዬ። ሁሉ ጋር ምን አላችሁ? ሁሉም ቦታ አላችሁ? ሁሉ ቦታ አስወር የምሬ ነው ሞጣዬ። እውነት ግን ያው መብት ስለሌለ ሰው ራሱን አጋልጦ አይዞርም። ራሱን ይሄው ጓደኛዬ ደግሞ መጣ ታምዬ ፍቅር። አዎ ከሱ ጋር አንዴ ብቻ ነው የወጣ ነው። አልቻልኩትም። በጣም ጎበዝ ልጅ ነው። ብቻ ጎበዝ ሰሪ ነው። ትንሽ እንትን አለብኝ። ምን ትንሽ ሞጣዬ እኔ ደከም እድሜ ትንሽ ሄዷልና ታምዬ ደግሞ ያንግ ነው። በቃ 10 ዙር ነው አልኩ በአንድ ናይት እና አልቻልኩትም። ቶሚ ወጣት ነው እንዲህ ገና ብታይ ደመ ሞቃት ገና 23 ዓመቱ ነው። በቃ አልቻልኩትም። ይጋልባል አልኩ ይጋልባል። ቶሚ የሚባል ሰላም ታምዬ አውራ ቶሚ ሰላም ነው። ደህና ነኝ። እንዴት ነው? የት ነው የምትኖር ቶሚ? እኔ የምኖረው አፍሪካ ውስጥ ነው የምኖረው። ወጣት ወቃጭነት ትባላለህ። እውነት ነው? አዎ እውነት ነው። የወንድ ልጅ ቂጥ ነው የምወደው። የወንድ ልጅ ቂጥ ነው የምወደው። ምን ሆናችሁ ነው ግን እንደዚህ ሆናችሁ? ከልጅነት ጀምሮ ነው? ተፈጥሮ ነው ሞጣዬ፣ ተፈጥሮ ነው። ውሸት ነው? እውነት እኔ አሁን ካለ ያላችሁ ነው እንደዚህ ሆናችሁት? ኧረ እኛ ትግሬ አይደለንም ሞጣዬ። ትግርኛ እንዳለ ስትወሩ ሰምቻችሁ? ኖ ይሄን ሞጣዬ እውነት ከሁሉ እኔ ትግረኛ አልችልም ሞጣዬ። እኔ ትግረኛ አልችልም ማርያምን። የት ነው የተወለድከው አንተ? እኔ ኦሮሚያ ክልል ነው የተወለድኩት። አቤት ኦሮሚያ። አባቴ አማራ ነው። አባቴ አማራ ነው፣ እናቴ ኦሮሞ ናት። ውሸት እግዚአብሔርን አማራማ ቂጡንም እግዚአብሔርን ሞጣዬ እግዚአብሔርን ሊሆን አይችልም። እኔ አባቴ ምንጃር ነው። ምን ሆነ?
እውነት ምንጃር ሸንኮራ እውነት ሞጣዬ የትግሬ ምንም የለብኝም። እግዚአብሔር ይኸው የቁቲው የባሃው የእንትኑ የሐረሩ ሚካኤል ሰምቻቸዋለሁ። ኮንቨርሴሽኗን እያንዳንዷን ሰምቻለሁ። አሉ የሚናገሩ እኮ የሉም እኮ አላልኩም ሞጣዬ። እኛ ግን ቅልቅል ነን። ከ80ው ብሔር አለ። እድሜ ስንት ነው? 23 ነው የኔ። የት አፍሪካ ሀገር ነው የምትኖረው? አዎ ኢትዮጵያ ውስጥ ነው የምኖረው። ኢትዮጵያ ውስጥ ነው የምትኖረው። እና ብዙ አላችሁ አሁን ግብረ ሰዶሞች? ወደ 10 ሚሊዮን እንሆናለን ሞጣዬ። ያለማጋነን ነፃነት ተሰጥቶን አልወጣንም እንጂ 10 ሚሊዮን እና ከዛ በላይ ነን። በየሁሉም ቤት አለ ሞጣዬ። ሁሉም ቤቱን ዞር ብሎ ልጁን፣ አባቱን፣ አጎቱን፣ ወንድሙን ቢያይ በሁሉም ቤት አለ ይሄ ነገር። ግን በቃ ወደው ፈልገው አይደለም ገባ ተፈጥሮ ነው እንጂ ፈልጎ የሰው ልጅ መርጦ ኦር ጠግቦ ምናምን አይደለም እዚህ ውስጥ የሚገባው። እኔ አሁን በጣም በሃይማኖት ያደኩበትን ሃይማኖት አልነግርህም፣ ግን በጣም በስነ ስርዓት ቤተሰቦቼ እንደ ማንኛውም ኢትዮጵያዊ ቀጥተውኝ በስነ ስርዓት ነው ያደኩት። ግን እያደኩ ስመጣ ሞደው በቃ ወንድ ሆነ። ምን ላደርግሽ? ምን ሞጣዬ ፈልገን አይደለም፣ በቃ ይሄ ተፈጥሮ ነው። ጤና ይስጥልኝ፣ እንዴት ናችሁ? ሰሞኑን በተሰማው በነዳጅ ዋጋ ምክንያት እኔ በጣም ደስ ብሎኛል። ምክንያቱም አሁን ያለው የምንገበያዩበት የነዳጅ ዋጋ ዓለም ላይ ከሚገበያዩበት ዋጋ እኩል ተደርጓል። ወይም ደግሞ ኢትዮጵያ ድጎማ ታደርግ የነበረውን ሙሉ በሙሉ አንስታለች። እንደውም የተወሰነ ታክስም ተደርጎበት ታክሱን ጭምር ተከፍሎ ነው አሁን የምትገዙበት ዋጋ የሚል አይነት መረጃ ተሰምቷልና ይህ መረጃ ለኔ የነዳጅ ዋጋ ላይ ቀናሽ ከማድረግ የማይተናነስ መረጃ ነው። ይሄን የምልበት ዋነኛ ምክንያቱም ካስታወሳችሁ ከሁለት ሳምንት በፊት እንኳን ነዳጅ ላይ ታክስ ይደረጋል የሚል መረጃ ሲሰማ በዛ ቪዲዮ ላይ ሰርቼላችሁ እኔ ድጎማውን ሲያነሱት ምናልባት 150 ከደረሰ ታክስ ሲደረግ ደግሞ 200 ሊገባ ይችላል፣ ነገር ግን ህይወት ይቀጥላል የሚል አይነት አጠር ያለች ቪዲዮ ሰርቼላችሁ ነበር። ነገር ግን አሁን ከዚህ በኋላ በኢትዮጵያ በየወሩ ወይም በየሁለት ወሩ የነዳጅ ዋጋ ተመን ተብሎ የሚወጣም የሚጨመርም ነገር የለም። አሁን የምትገበያዩት ዓለም ላይ ባለው ዋጋ ነው። ዓለም ላይ ዋጋ ሲጨምር እናንተም ትጨምራላችሁ፣ ወይም ኢትዮጵያም ይጨምራል። ዓለም ላይ ዋጋ ከቀነሰ እዚህም ይቀንሳል የሚል አይነት መረጃ ሰጥቷል። በእርግጥ የነዳጅ ዋጋ ዓለም አቀፍ ላይ ከሚሸጥበት ዋጋ በተጨማሪ እዚህ ሀገራችን ያለው የዶላር ምንዛሬ ተመንም በጣም ትልቅ ፋክተር ነው ይታወቃል። ነገር ግን አንጻራዊ በየወሩና በየሁለት ወሩ አሁን እንደምናየው አይነት የነዳጅ ዋጋ ማስተካከያ ተብሎ 10 ብር 20 ብር ሲጨመር እየደነገጥን በቅርቡ 200 ይገባል፣ በቅርቡ 300 ይገባል እያልን ብዙ ሰዎች ሀሳባቸውን ሁሉ ቀይረው የነዳጅ መኪናቸውን ሽጠው ወደ ሌላ አማራጭ መሄዳቸው በደንብ የምታስታውሱት ነገር ነውና እኔ ይሄን ዜና ሰማ በጣም ደስ ብሎኛል። እናንተ እስቲ ምን ተሰምቷችኋል? አሁን ያለው የነዳጅ ዋጋ በዚሁ የሚቀጥል ከሆነ ስፔሻሊ በየወሩ ሪቫይዝ የሚደረግ ነገር የለም የዓለም አቀፍ ዋጋን ተከትለን ነው የምንሄደው ስላሉ የዓለም አቀፍ ዋጋ ስፔሻል ኬስ ሲያጋጥም ጦርነቶች ሲያጋጥሙ ዓለም ላይ በተለየ ችግሮች ምክንያት የነዳጅ ዋጋ ሊኖር ይችላል። ከዛ ውጭ ግን ብዙውን ጊዜ ስቴብል ነው የሚቆይ ነገር ስለሆነ እናንተ ምን ተሰማችሁ፣ ምን ፊል አደረጋችሁ የሚለውን ማወቅ ፈለግኩና እስቲ ሀሳብ አስተያየት ካላችሁ ኮመንት ስር ጻፉልኝ። ዛሬ ያላችሁ ሀሳብ ወይም ዛሬ ያላችሁ አስተያየት የነዳጅ ወይስ ኤሌክትሪክ የሚለው አሁን ባለው ዋጋ ለረጅም ጊዜ